አንድ ታምራትን ስናነሳ አቶ ታምራት የሶስት ልጆች አባት በዛ ሁኔታ እንዲገደል ሲደረግ የአቶ ታምራት ጉዳይ ብቻ አይደለም። ስንቶች ናቸው በዚህ መልኩ በግፍ እንዲገደሉ የተደረጉት? መርጠው ባልተወለዱበት በአማራነታቸው ብቻ በግፍ ቦታቸው እንዲያጡ የተደረጉት ስንቶች ናቸው? አቶ ታምራት ማሳያ። ሰሞኑን አርሲ ላይ ምንድነው የተደረገው? ሰሞኑን ምዕራብ ሸዋ ኖኖ ወረዳ ላይ አበሽጌ ወረዳ ላይ ምንድነው የተደረገው? እነዚህ ሁሉ ማሳያ ነው። ሐረር ላይ ምንድነው የተደረገው? ቤንሻንጉል ላይ ቡለን ወረዳ ምንድነው የተደረገው? ከዛ በፊት ከቡለን በፊት ደግሞ ወንበራም ላይ ነበረ እና ጌጥ ሁሉንም ስታየው 30 ሰው ነው የሞተው 36 ሰው ነው የሞተው አይደለም። በቁጥር አይደለም የምንጣላው። ከመቶ በላይ ወደ 100 የሚሆኑ ንጹሃን ያለቁበትን አምጥቶ 30 ምናምን ብትለው የቁጥር ጉዳይ አይደለም። አንድ ሰው ስለምን ይገደላል ነው ጥያቄያችን። ስለዚህ እስከ መቼ ይሄ ግለሰብ እስከመጣበት ድረስ ከነፎቶቱ ከመጣበት ቀን ጀምሮ ይሄው አለ። እንባ ሳይሆን ደም እንደ ጎርፍ እየወረደ አለ በኢትዮጵያ ምድር ላይ። ስለዚህ ምንድነው የሚደረገው? ምንድነው መፍትሄ? በጣም ጥሩ ሀሳብ ነው ጀሪ። በቅድሚያ የአብይ አህመድ አገዛዝ መስመር በመስመር የወያኔን ነው እየደገመ ያለው አሻሽሎ። ወያኔ በአማራ ህዝብ ላይ ሲፈጽም የኖረውን የዘር ማጥፋት እንቅስቃሴ አሻሽሎ ይህንን ነው ገጽ በገጽ እየደገመ ያለው። ምናልባት ወያኔ በስውር ያደርግ ከነበረ አሁን የአብይ አህመድ አገዛዝ ደግሞ በግላጭ ያደርጋል። ለምሳሌ ወያኔ ምን ያደርግ ነበር? ከዚህ በፊት የሕክምና ባለሙያዎች ማህፀን እንዲያደርቁ ያደርግ ነበር። የቤተሰብ ምጣኔ፣ የወሊድ መከላከያ፣ ቅብጥስ እንደዚህ በሚል ጄኖሳይድ ይፈጽም ነበረ። አሁን ደግሞ የአብይ አህመድ አገዛዝ በቀጥታ ነጭ ጋውን የለበሱ ሐኪሞችንም ጭምር እንደ ወያኔ ፖሊሶች አስታጥቆ ገዳይ እያደረጋቸው ነው ያለው። ክላሽ ሳይታጠቁ በመርፌ እየገደሉ ነው ያለው ንጹሐንን። አቶ ታምራት አሳየ ላይ የተፈጸመው ይኸው ነው ዛሬ በጅማ። ስለዚህ ያንኑ ነው አሻሽለው እየደገሙት ያለው። ሌላው በተመሳሳይ ወያኔ በተለይ የ1999 የህዝብና ቤቶች ቆጠራ በተደረገበት ሰዓት ሁሉም ብሔሮች፣ ክልሎች እንደዚህ ቁጥራቸው እየጨመረ በሄደበት ሰዓት አማራ ግን ከዛ በፊት ከነበረው በ2.5 ሚሊዮን ቀንሶ ተገኘ እና ለምን ቀነሰ? 2.5 ሚሊዮን አማራ የት ሄዶ ነው ሲሆን መጨመር ነበረበት እንደ ሌሎች አካባቢዎች። ያለዚያ ግን ለምን ይቀንሳል? የት ሄዶ ነው የቀነሰው ተብሎ በተጠየቀ ጊዜ በወቅቱ የስታቲስቲክስ ኤጀንሲ ኃላፊ የነበረችው ሳሚያ ዘካሪያ የሰጠችው ምላሽ አማራ በየሄደበት ስለሚጋደም HIV ኤድስ ጨረሰው የሚል ነበር። ከዛ በኋላ የዛ ዓመት ያ ጥናት በተደረገበት ያ የህዝብና ቤቶች ቆጠራ ጥናት በተሰራበት ዓመት የነበረውን የኤድስ ስርጭት ደግሞ ሲታይ በተመሳሳይ ሀገር አቀፍ የሆነ የኤችአይቪ ኤድስ መከላከያና መቆጣጠሪያ ማስተባበሪያ ጽሕፈት ቤት የሚባል ተቋም፣ ይህ ተቋም ደግሞ ያወጣው ሪፖርት ሲታይ እንደውም በአንደኛ ደረጃ ችግሩ ተባብሶ የሚታየው ጋምቤላ፣ አዲስ አበባ፣ ትግራይ ክልል እንደዚህ አካባቢ እንደነበረ እና አማራ ላይ የቫይረሱ ስርጭት የቀነሰበት እንጂ የጨመረበት ዓመት እንዳልነበር ያ ዓመት ተረጋገጠ። አሁንም በተመሳሳይ ያ ጉዳይ ነው እየሆነ ያለው። እነሱ ገደሉት። ከዛ በኋላ ግን ሌሎቹ መጠው እኛንን የገደልነው ብለው ምስክርነት እንዲሰጡ በራሳቸው ላይ መኪና ገጭቶት ነው የገደለው ምን እንዲሉ አማራን 2.5 ሚሊዮን አማራ ገለው ወይም ከቆጠራ ውጭ አድርገው እኛ ገደልነው ላለማለት ኤድስ ገደለው እንዳሉት ሁሉ አሁንም ይህንን ሰው ከገደሉ በኋላ እኛ ገደልነው ላለማለት እንደውም ሌሎች ግለሰቦችንም ጭምር አምጥተው ወንጀለኛ ለማድረግ እነዚህ ግለሰቦች ከዛ በኋላ ይፈረድባቸዋል። በዚህ መቆምም በነገራችን ላይ ነፍስ አጥፊ ነፍስ ገዳይ ተብለው 30 ዓመት 20 ዓመት ምን ከዛም በላይ እስራት ነው የሚፈረድባቸው። በጣም ህይወታቸው የተቃወሰ ነው ሊሆን የሚችለው። ሌላም ሰው በቁሙ ለመግደል ነው እየተንቀሳቀሱ ያሉት።
ስለዚህ አገዛዙ የወያኔን አሻሽሎ ነው እየደገመ ያለው። ወያኔ የዘር ፍጅት ሲፈጽም ነበር፣ ይሄም አባብሶ የዘር ፍጅቱን እየፈጸመ ነው። ስለዚህ ወያኔን ባስወገድንበት መንገድ ቢያንስ ማስወገድ ያስፈልጋል። ወያኔን በህዝባዊ እምቢተኝነት አስወግደን ከሆነ አሁንም በተመሳሳይ ቢያንስ በህዝባዊ እምቢተኝነት፣ ያለዚያ ግን ነፍጥ አንስቷል የአማራ ህዝብ በተለይ በነፍጥ ኃይልም ጭምር ማስወገድ የሚቻልበት እድል በጣም ሰፊ ነው። ስለዚህ ምን ይደረግ ላልሽው የመጀመሪያው እርምጃ መሆን ያለበት ይህንን አገዛዝ አጣድፎ ማስወገድ ነው። ከ4 ኪሎ ቤተ መንግስት ይህ አገዛዝ ካልተወገደ በቀር አማራ ሰላም አያገኝም። አማራን የሚጨፈጭፍበት ብዙ ሰበቦች አሉት ይህ አገዛዝ። የመጀመሪያው ቅድም እንዳልኩት ለ50 ዓመታት ሙሉ ጭንቅላት ውስጥ እየተከማቸ የአኖሌ ሐውልትን እያየ ሐውልት ተገንብቶለት የተቀረጸ የ100 ዓመት ዕድፍ ምን እያለ እየዘመረ ያደገ ትውልድ ጭምር ገንብተዋል፣ የካድሬ ትውልድ። ስለዚህ ይሄ የካድሬ ትውልድ መበቀል ይፈልጋል። እንደውም ፍላጎቱ ምን አድርጌ አማራን ብገድለው ነው በደንብ የተበቀልኩት መሆኑ የሚታወቀው፣ እንዴት አድርጌ ልበቀለው የሚል መራቀቅ ላይ ነው ያለው። ስለዚህ አሁንም ከመግደል ከመጨፍጨፍ ወደኋላ የለም። በተናጠልም በጅምላም እየጨፈጨፈ እየገደለ አንድም ሁለትም እያደረገ ይቀጥላል እና እስከ መጨረሻው አንድ አማራ እስከሚቀር ይቀጥላል። ያም አንድ አማራ ከቀረ ሁሉንም ዜሮ እስክንሆን ነው የሚያጠፋል። ስለዚህ አስቀድሞ ይህንን አገዛዝ ማስወገድ ያስፈልጋል። ከምንም በላይ ደግሞ ይህ አይነት የዘር ፍጅት የታወጀበት አማራ በየአካባቢው ራሱን መከላከል መጀመር አለበት። ሚስት ባሏ ሲገደል ተገድሎም ፊቷ ላይ ሲሰለብ ከዛም የሷን ወርቅ የጣት ቀለበቷን የአንገት ወርቋን ምኗን ጭምር ከአንገቷ መቼም ሀዘን ላይ ነች፣ ከዚህ በኋላ ጌጥ ምን ያደርግልሻል በሚመስል ስላቅ መልኩ ጌጣጌጦቿን ጭምር ከጣቷና ከአንገቷ ነቅለው በጥሰው ሲወስዱ እሺ ብላ ዝም ብላ መስጠት የለባትም። አቅም ባይኖራትም አንድ ሰው ብትሆንም ደካማ ብትሆንም ባላት አቅም ሁሉ እምቢ እያለች ሞቷን መምረጥ አለባት። ለምን በጥፍሯ አትፎናጨርም? እንኳንስ ካጠገቧ የሽንኩርት መክተፊያ እንኳን ማታጣውን በጥፍሯ እንኳን ለምን እየተፎናጨረች አትሞትም? ትልቁ እምቢተኝነት የሚጀምረው ከዚህ ነው። ሰው እኮ አገዛዙን በመቃወም ራሱን አቃጥሎ ይገድላል። ማለትም ምንም በህይወት እንኳን ኑሮ ማድረግ የሚችለው ነገር ቢያጣ ራሱን አንቆ ይገድላል። ራሱን አቃጥሎ ምን ብሎ ይገድላል? ተቃውሞውን ለመግለጽ። ይሄ በእኛም ሀገር የሆነ ነው። ድሬዳዋ ወያኔ ተቃውሞ የገደለ ልጅ ነበረ የኔ ሰው የሚባል። አሁን በካናዳ ሬዲዮ የኔ ሰው የሚባል ጭምር አለ። ብዙ ለሀገር ተቆርቋሪ የሆኑ ወንድሞቻችን የሚዘክሩት ያንን ሰው ዋጋ ሰጠው ጭምር ማለት ነው። ነገ ከነገ በስቲያ ስማቸውን ጠቅሰን ጭምር በደንብ የምናመሰግናቸው የምናወድሳቸው ወንድሞች ጭምር አሉ። ያንን ልጅ ለመዘከር ሬዲዮ ጣቢያ ጭምር ያቋቋሙ እንደዚህ አይነት ኢትዮጵያውያን ናቸው ያሉት። እንደዚህ አይነት አማሮች ናቸው ያሉት። አሁን ለምንድን ነው በየጊዜው 10 ዓመት በጨመረ ቁጥር 5 ዓመት በጨመረ ቁጥር ምን ዓመታት በጨመሩ ቁጥር ሁልጊዜ የሞራል ልዕልናችን ላሽቆ በጣም አድርበውት እየሆን የምንሄደው ለምንድን ነው? ባል ሚስቱን አይኑ ላይ እያየ ያስደፍራል፣ ያስገድላል። በቃ ብናገርሳ እኔን ደግሞ ቢያጠፉኝሳ ቢያስሩኝሳ እያለ ማለት ነው። ምን ክብር አለው ከዛ ውጭ? ቢሞትስ ቢታሰርስ ቢገደልስ ምን ክብር አለው ከዛ ውጭ? ሚስት በተመሳሳይ እንደዛ ታደርጋለች። ልጅ ሌላው እንደዚህ ያደርጋል። እና ራስን ደመነፍሳዊ በሆነ መልኩ ጭምር መከላከል ያስፈልጋል። የመጀመሪያው መፍትሄ ምን ይደረግ ላልሽው፣ የመጀመሪያው ትልቁ መፍትሄ ይሄ ነው መሆን ያለበት። ድርጅት እስኪመጣ መጠበቅ አያስፈልግም። ፋኖ ተደራጅቶ እስከሚመጣ፣ አንድ የአማራ ድርጅት ተደራጅቶ እስከሚመጣ፣ የፖለቲካ ኃይሎች ጥሪ እስከሚያደርጉ፣ እነሱ እስከሚቀሰቅሱን እስከሚያደራጁን መጠበቅም አያስፈልግም። ደመነፍሳዊ በሆነ መልኩ እምቢ ማለት አለብን እና ከዛ በኋላ የሞት ማን ይነጥቀናል? ማን ይከለክለናል?
እምቢ ያልን በጥፍራችንም ቢሆን እየፎነጨርን መሞትን ነው መምረጥ ያለብን። ለመጀመሪያው እርምጃ ያ ነው የሚሆነው። ደግሞ ይህንን ማድረግ እንደጀመረ አማራ በአንድ አፍታ ይቆማል። ጭፍጨፋው፣ ግድያው በአንድ አፍታ ነው የሚቆመው። ማስቆም ይችላል ይህንን ካደረገ። አሁን እንደው በተናጠል ዝም ብለን ስለምንሞትላቸው ነው። ዝም ብለን በየተራ ስለምንሞትላቸው ነው። መቃብራችንን እየቆፈርን ስለምንሞትላቸው ነው በየቦታው የሚጨፈጭፉን የሚገሉን እንጂ አንዱን ይዘን ብንወድቅ በጭራሽ እንደዚህ አያደርጉም። ያቆማሉ። ስለዚህ ደመነፍሳዊ የሆነ ራስን የመከላከል እርምጃ መወሰድ አለበት። በዜጋ ደረጃ ይሄ መሆን አለበት። ቀጥሎ የአማራ ድርጅቶች በተለይ የአማራ ፋኖ ይሄ ሀፍረት ነው። የአማራ ፋኖ አለሁም ማለት የለበትም። በዚህ ሰዓት እንደዚህ አይነት የዘር ፍጅቶች አሁንም እየተፈጸሙ ተገዳዳሪ ኃይል ሚዛን መገንባት ካልቻለ የአማራ ፋኖ በጣም ውርደት ነው ለሱ እና ተመጣጣኝ የሆነ ኃይል ሚዛን መገንባት መጀመር አለበት፣ ማስቆም መጀመር አለበት። አሁን ስለተናቀ ነው በነገራችን ላይ የዘር ፍጅቱም ተመልሶ መንቀሳቀስ የጀመረው እንጂ የዛሬ 2 ዓመት ጦርነቱ እንደተጀመረ አካባቢ ጥይት መተኮስ እንደተጀመረ አካባቢ አገዛዙ ደንግጦ አቁሞ ነበር። ወለጋ ላይ የነበረው የዘር ፍጅት ለተወሰኑ ወራት ቁሞ ነበር። ወራት አይደለም እንደውም ከ1 ዓመት በላይ በጣም ሙሉ በሙሉ ቁሟል እንኳን ባይባል ቀንሶ ነበር። አሩሲ ለረጅም ጊዜ ቀንሶ ነበር። አዲስ አበባ ቤት ማፈናቀል ምን ሁሉ ቁሞ ነበረ ለትንሽ ጊዜ። አሁን ጦርነቱ እየተራዘመ ሲሄድ ጦርነቱም ውጊያው እዛው አካባቢ ላይ ብቻ ሲሆን መናናቅ ሲመጣ ነው በዚህ መልኩ መልሰው ወደ ዘር ፍጅት እንቅስቃሴያቸው የገቡት። ስለዚህ ያንን ማስቆም ጭምር ያስፈልጋል። ይሄ ሊቆጫቸው ይገባል። በተለይ እርስ በርስ የሚወነጃጀሉ እርስ በርስ የሚተኳኮሱ ምን የሚሉ የፋኖ መዋቅሮች ይሄ በደንብ ሊሰማቸው ይገባል። አንድ ሊያደርጋቸው ይገባል። አንተ እዛ ሰፈር ነህ፣ እዚህ ሰፈር ነህ፣ እዛኛው አደረጃጀት ነህ፣ እዚኛው አደረጃጀት ነህ ሳይባል አማራ በአማራነቱ ተነጥሎ እየተገደለ ያለበት ሰዓት ላይ መሆናቸውን አውቀው ሁሉም አንድ መሆን ይኖርባቸዋል እና በአንድነት በዚህ መልኩ እንደ ዶሮ ጫጩት በደንብ እየታደነ እየተገደለ እየተጨፈጨፈ ላለ አማራ መድረስ አለባቸው ብዬ አስባለሁ ጀሪ። በተረፈ ግን የነፃ እርምጃ አዋጅ ነው የሚመስለው። በጅማ ብቻ ሳይሆን በሌሎች አካባቢዎችም ጭምር ሰዎች እንደ አሻቸው ይታገታሉ፣ ያግታሉ፣ ይገደላሉ፣ ይታሰራሉ። በጣም ብዙ አይነት እርምጃዎች ናቸው የሚወሰዱት እና የነፃ እርምጃ እንቅስቃሴም ጭምር የሚመስል ነገር አለ። ስለዚህ እነዚህንም ሁሉ ማስቆም የሚቻለው በተለይ የአማራ ፋኖ በደንብ ሲደራጅና ራሱን መከላከል ህዝቡን መከላከል ሲጀምር ነው ብዬ አስባለሁ። ድርጅታዊ በሆነ መልኩ ማህበረሰባዊ በሆነ መልኩ ማስቆም የሚቻለው። ከዛ በፊት ግን እንዳልኩት የትኛውንም አደረጃጀት ድርጅት ሳይጠብቅ እያንዳንዱ አማራ እያንዳንዱ ኢትዮጵያዊ ራሱን ደመነፍሳዊ በሆነ መልኩ መከላከልም ይኖርበታል። ጀሪ የቅድም አንድ ነገር ስታነሳ ነበር ማለት ህዝባዊ እምቢተኝነት ስታነሳ ህዝባዊ እምቢተኝነት ከዚህ በፊት ህዝባዊ እምቢተኝነት በተለያየ መልኩ ይገለጻል ተብሎ በቤት ውስጥ አድማ፣ በአደባባይ ላይ ተቃውሞ ሰልፍ ለማካሄድ የሆነ ነገሮች ተሞክረው ነበር። ትዝ ይላል እንደሆነ ይሄንን ግን አሁን ያለውን ስብስብ በህዝባዊ እምቢተኝነት የምትዋጋው እንዳልሆነ ሲታወቅ ነው ፋኖ በቃኝ ከዚህ በኋላ መገደሉ መሳደዱ ሁሉም ነገር ይቀርብኝ ብሎ ነው ትጥቅ ያነሳው። ትጥቅ ካነሳ በኋላ አሁን ተመልሰህ ወደ ሰላማዊ ትግል ና የሚሉ ቡድኖችን አይተናል። ዘመነ ካሴ በአደባባይ ወጥቶ በመግለጫውም ያንን ያወጀልን ኮሚቴ ሁሉ አቋቁሞ መምጣቱ እነዛ ነገሮችን ስናይ ጌጥዬ አሁን ወደ ተማሪዎችም ወስጃለሁ። ለምሳሌ የደቡብ ጎንደር ጉና በጌ ምድርን ተማሪዎች ጉዳይ እንግዲህ 4 አውቶቡስ ሙሉ ተማሪ ሲታፈን ታዳጊዎች ናቸው አብዛኞቹ ሲታፈን አሁንም ከአካባቢዎቹ እያንዳንዱ ተማሪ እየተለቀመ ሲወሰድ፣ ስለዚህ አሁን ትጥቅን አውርደ በሰላም መታገል ሳይሆን እልም ያለ አብዮታዊ እምቢተኝነት በቃ እምቢተኝነት ማለት አብዮት ነው የሚያስፈልገው ኢትዮጵያ ውስጥ እንጂ ህዝባዊ እምቢተኝነት ነው የሰላም ትግል ነው ምናምን ብሎ አሽሞን ሙሉ መምጣት በዚህ ሰዓት
እውነት ከጥቅሙ ጉዳቱ አያመዝንም? እውነት ለዘመነና የዘመነን አይነት አመለካከት ለሚያራምዱ ሰዎች እውነት እንደው ይሄ አሁን ያለው ቤተመንግስት የተቀመጠው ስብስብም ይሁን አሁን በየአካባቢው ተሰማርቶ ያለው ባንዳ እውነት ሰላም የሚለው ቃል አይደለም ሳምትለው አፊደል ተገባቸዋለች እውነት ያውቁታል? እና መሪዎቹ ራሳቸው በዛ ደረጃ መጥተው ይሄንን ሲናገሩ ሲሰማ ምን እየተካሄደ ነው ያለው? ምን እየተደረገ ነው ያለው? በአማራ ህዝብ ደም ላይ ማን ነው የሚቀልደው? የራሱ የአማራ ህዝብ የአማራ ጠላቱ ራሱ ሆዳም አማራ ነው የሚባለው እውነት ያየንበት ዘመን ይሄ ዘመን ነው። ሄደን ከወያኔ ጋር በቃ ከወያኔ ጋር ይታገላል ይላል። እዚህ ጋር ደግሞ መጥቶ በቃ እኔ እስከ ብልጽግና ጋር ማልታገልበት ምን ምክንያት አለኝ ይላል። ሁለቱም እነማን ናቸው? ምን ልዩነት አላቸው? ያን ሳንቲም ሁለት ገጽታዎች ናቸው ስትላቸው ራሱ አይሰሙህም። ወደ ወጀብ ምናምን እንደሚሄደው በቃ